በዓለም አቀፉ የፖለቲካ መድረክ ላይ እንደ አውሮፓውያኑ አቆጣጠር የካቲት 2026 ታሪክ የማይረሳው ወሳኝ ምዕራፍ ሆኖ ተመዝግቧል። በመካከለኛው ምስራቅ የሚታየው ውጥረት ከአካባቢያዊ ፍጥጫ አልፎ ወደ ዓለም አቀፍ ቀውስ መሸጋገሩን የሚያሳዩ ክስተቶች በየሰዓቱ እየተከሰቱ ይገኛሉ። በተለይም በአሜሪካና በኢራን መካከል ያለው ግንኙነት እጅግ አስፈሪ ወደሆነ ወታደራዊ ግጭት እያመራ ባለበት በዚህ ወቅት ታላላቅ የዓለም ኃይሎች ጉዳዩን የህልውናቸው አካል አድርገውታል። የካቲት 3 ቀን 2026 በፋርስ ባህረ ሰላጤ ላይ የተከሰተው ወታደራዊ ግጭት የዚህ መጠነ ሰፊ ቀውስ መጀመሪያ ተደርጎ ይወሰዳል። በዕለቱ በአካባቢው በስምሪት ላይ የነበረው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ ኤርክራፍት ኬሪየር ላይ ጥቃት ሊሰነዝር የነበረ የኢራን ሰው አልባ አውሮፕላን በአሜሪካ ጦር መመታቱ ተሰማ። የድሮን የኢራን እስላማዊ አብዮታዊ ዘበኛ ኃይል ንብረት እንደሆነ የተረጋገጠ ሲሆን ወደ አሜሪካ መርከብ እጅግ አደገኛ በሆነ ርቀት ተጠግቶ ነበር። የአሜሪካ መከላከያ ሚኒስቴር ባለስልጣናት እንደገለጹት ድሮኑ የመርከቧን የደህንነት ክበብ ጥሶ በመግባት ወታደራዊ ቅኝት ለማድረግ ወይም ራስን የማጥፋት ጥቃት ወይም ካሚካዜ አታክ ለመሰንዘር አቅዶ እንደነበር ግልጽ ምልክቶች ታይተዋል። ይህን ተከትሎ በስፍራው የነበረው የአሜሪካ F-35 ላይትኒንግ ቱ ዘመናዊ ተዋጊ ጀት ፈጣን ምላሽ በመስጠት ድሮኑን በአየር ላይ እንዲበታተን አድርጎታል። ይህ ክስተት በአሜሪካና በኢራን መካከል ለዓመታት የቆየው የድመትና አይጥ ጨዋታ ወደ ቀጥተኛ ወታደራዊ ግጭት መሸጋገሩን እያሳየ ሆኗል። የአሜሪካ ባህር ኃይል በመካከለኛው ምስራቅ ያለው መገኘት ለኢራን ሁልጊዜም የስጋት ምንጭ ነው። በተለይም በሆርሙዝ ባህረ ሰላጤ ወይም የባህር ወሽመጥ በኩል የሚደረገው የነዳጅ ዝውውር ለዓለም ኢኮኖሚ ወሳኝ መሆኑ ኢራን ይህንን መስመር እንደ ፖለቲካዊ መጫወቻ እንድትጠቀምበት አድርጓታል። የካቲት 3 ቀን የተመዘገበው ሌላው ክስተት ደግሞ የኢራን እስላማዊ አብዮታዊ ዘበኛ ኃይል ፈጣን ጀልባዎች በአንድ የንግድ ነዳጅ ጫኝ መርከብ ላይ ጥቃት ለመሰንዘር ሙከራ ማድረጋቸው ነው። እነዚህ ፈጣን ጀልባዎች በባህር ወሽመጡ ላይ የሚንቀሳቀሱ መርከቦችን በማስፈራራትና አንዳንዴም በመጥለፍ ይታወቃሉ። በዚህኛው አጋጣሚ ግን የአሜሪካ ወታደራዊ ኃይሎች በአካባቢው በቅርብ ርቀት ላይ በመሆናቸው ጥቃቱ ሳይሳካ ቀርቷል። ይህ የባህር ላይ ትንኮሳ በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ ድንጋጤ የፈጠረ ሲሆን የነዳጅ ዋጋ በሰዓታት ውስጥ ጭማሪ እንዲያሳይ ምክንያት ሆኗል። ይህ ወታደራዊ ውጥረት በከፍተኛ ሁኔታ ባለበት ወቅት በአሜሪካ የፖለቲካ አመራር በኩል የሚሰሙት ድምጾች ግን እጅግ የሚጋጩና ግራ የሚያጋቡ ናቸው። ፕሬዚዳንት ዶናልድ ትራምፕ በሰጡት ይፋዊ መግለጫ አሜሪካ በአሁኑ ወቅት ከኢራን ጋር ቀጥተኛ ድርድር እያደረገች መሆኑን አስታውቋል። ፕሬዚዳንቱ ከኢራን ጋር አሁን ላይ እየተነጋገር ነው በማለት የገለጹት ንግግር በሁለቱ ሀገራት መካከል ያለው ግንኙነት ከጦርነትና ከሰላም መስመር መካከል የትኛው ላይ እንዳለ ለመለየት አስቸጋሪ አድርጎታል። ትራምፕ ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ ደጋግመው ቢገልጹም አዲስና ታላቅ የተባለ ስምምነት ላይ ለመድረስ ያላቸውን ፍላጎት አልደበቁም። ይህ የፕሬዝዳንቱ አቋም የከፍተኛ ጫና ወይም ማክሲመም ፕሬሸር ስልትን ከዲፕሎማሲያዊ ሽንገላ ጋር የማቀላቀል ስልት እንደሆነ ተንታኞች ይገልጻሉ። በዚህ የዲፕሎማሲያዊ እንቅስቃሴ ውስጥ የኦማን ሚና በድጋሚ ጎልቶ ወጥቷል። ኦማን ለብዙ አስርት ዓመታት በዋሽንግተንና በቴህራን መካከል ደሚስጥራዊ የፖለቲካ ድልድይ ሆና አገልግላል። ታሪክ ቀጣይ ምዕራፍ የሚወሰነው በኦማን የድርድር ጠረጴዛ ላይ በሚደረገው ንግግርና በፋርስ ባህረ ሰላጤ ላይ በሚሰማው የጥይት ድምፅ መካከል በሚኖረው ሚዛን ነው። የዓለም አይን አሁንም ወደዚያው አተኩሯል። ምክንያቱም እዚያ የሚፈነዳው ጥይት ድምፅ በዋሽንግተን በቤጂንግና በሞስኮ ጭምር የሚያስተጋባ የመሆን እድሉ ሰፊ ነው። በሆርሙዝ የባህር ወሽመጥ ላይ የተሰነዘረው የድሮን ጥቃትና በአሜሪካው F-35 ተዋጊ ጀት የተሰጠው ፈጣን ምላሽ ለዓመታት ሲካሄድ የቆየው የጥላ ጦርነት ወደ ገሃድ ወታደራዊ ግጭት መሸጋገሩን የሚያበስር ደወል ሆኗል። ይህ ክስተት በቴክኒካዊ እይታ ብቻ የሚታይ ሳይሆን በዋሽንግተንና በቴህራን መካከል ያለውን የኃይል ሚዛን ለመለካት የተደረገ ሙከራም ጭምር ነው። የአሜሪካ የጥቃት አውሮፕላን ተሸካሚ መርከቦች በክልሉ መኖራቸው ለኢራን ሁልጊዜም እንደ ቀጥተኛ ስጋት የሚታይ ቢሆንም የኢራን እስላማዊ አብዮታዊ ዘበኛ ኃይል ድሮኖችን ወደ እነዚህ ግዙፍ መርከቦች ማስጠጋቱ ቴህራን የመገዳደር አቅም አለኝ የሚል መልእክት ለዓለም ለማስተላለፍ የፈለገችበት ስልት ነው። F-35 ተዋጊ ጀቶች ዘመናዊ ቴክኖሎጂን በመጠቀም የኢራንን ድሮኖች መምታታቸው የአሜሪካን የአየር የበላይነት ቢያረጋግጥም የኢራን ወታደራዊ አመራሮች ግን ይህንን እንደ ሽንፈት ሳይሆን እንደ መረጃ የመሰብሰቢያ ስልት ነው የሚቆጥሩት። በእነሱ እይታ የአሜሪካ ምላሽ ሰጭነት ፍጥነትና የራዳር ስሜታዊነት ለመፈተሽ አንድ ድሮን መስዋዕት ማድረግ አትራፊ ስሌት ነው። በዚህ ወታደራዊ ሽኩቻ መሃል የፕሬዝዳንት ዶናልድ ትራምፕ አስተዳደር የሚከተለው ያልተገመተ የዲፕሎማሲ አካሄድ ጉዳዩን ይበልጡ ስብስብ አድርጎታል። ትራምፕ በአሁኑ ሰዓት ከኢራን ጋር እየተደራደርን ነው በማለት ለጋዜጠኞች የሰጡት መግለጫ በወታደራዊ ግንባር ካለው ጥረት
ጋር የሚቃረን ይመስላል። ሆኖም ይህ የአሜሪካ ድርብ ስልት ወይም ዱዋል ትራክ ስትራቴጂ ተብሎ ሊገለጽ ይችላል። በአንድ በኩል በኢኮኖሚ ማዕቀብና በወታደራዊ እርምጃ ቴህራንን ማዳከም፣ በሌላ በኩል ደግሞ የድርድር በሩን ክፍት በማድረግ ኢራን ወደ አዲስ የኒውክሌር ስምምነት እንድትመጣ ማስገደድ ነው። ትራምፕ ለኢራን መሪዎች የሚልኩት መልእክትም ግልጽ ነው። ወይ ሙሉ በሙሉ ትጠፋላችሁ ወይ ደግሞ እኔ በምፈልገው መንገድ ትደራደራላችሁ የሚል ጥብቅ ምርጫ። ይህ አካሄድ በቴህራን ቤተ መንግስት ውስጥ ከፍተኛ ክርክር የፈጠረ ሲሆን ለዘብተኛ የሆኑት ፖለቲከኞች ማዕቀቡን ለማርገብ ድርድርን ሲመርጡ፣ ወታደራዊ ክንፉ ግን ለአሜሪካ እጅ መስጠት የህልውና አደጋ እንደሆነ ይከራከላሉ። የኦማን ሚና በዚህ ወሳኝ ሰዓት ዳግም ታይቷል። በኦማን የሚካሄደው ድርድር በአሜሪካና በኢራን መካከል ያለውን ጥልቅ ጥላቻ ሊቀንስ የሚችል ብቸኛው ሰብአዊና ዲፕሎማሲያዊ መስመር ሆኖ ቀጥሏል። የካቲት 6 ቀን 2026 የሚካሄደው ስብሰባ የአሜሪካን ከፍተኛ ባለስልጣናትና የኢራን የውጭ ጉዳይ ተወካዮችን በአንድ ጠረጴዛ ዙሪያ ያገናኛል ተብሎ ይጠበቃል። ነገር ግን የድርድሩ ስኬታማነት በሁለት ነጥቦች ላይ ተመሰረተ ነው። የመጀመሪያው ኢራን የኒውክሌር ማበልጸግ ስራዋን በአስተማማኝ ሁኔታ ለማቆም የምትሰጠው ዋስትና ሲሆን፣ ሁለተኛው ደግሞ አሜሪካ በኢራን የነዳጅ ሽያጭ ላይ ጣለችውን ጥብቅ ማዕቀብ ለማንሳት የምታሳየው ፈቃደኝነት ነው። ይሁን እንጂ በባህር ላይ የሚካሄደው የድሮን ጥቃትና የንግድ መርከቦች መታወክ የድርድሩን መንፈስ በጥርጣሬ ደመና እየሸፈነው ይገኛል። የታሪኩ ትልቁና ዓለምን ያስደነገጠው ለውጥ የመጣው ግን ከቤጂንግ ነው። ቻይና በመካከለኛው ምስራቅ ጉዳይ ላይ ያላትን የቆየ ገለልተኛ የመምሰል ፖሊሲ በመተው በይፋ ለኢራን ጥበቃ እንደምትቆም ማወጇ በዋሽንግተን ላይ ትልቅ ቁጣን ቀስቅሷል። ቻይና ቴህራንን ከአሜሪካ የጦር መርከቦች ዛቻ ጠብቃለሁ ማለቷ በክልሉ ያለውን የኃይል ሚዛን ባንድ ጀንበር ቀይሩታል። ቻይና ለምን ይህን አደረገች የሚለው ጥያቄ ሰፊ ትንታኔ የሚሻ ነው። አንደኛ፣ ቻይና ለኢንዱስትሪዎቿ የምትጠቀመው ነዳጅ በከፍተኛ ሁኔታ የሚመጣው ከኢራንና አካባቢው በመሆኑ ይህ መስመር በአሜሪካ ቁጥጥር ስር መውደቁ ለቤጂንግ የኢኮኖሚ ሞት ነው። ሁለተኛ፣ ቻይና በአሜሪካ ላይ ያላትን ዓለም አቀፍ ተጽዕኖ ለማሳያትና አሜሪካን በመካከለኛው ምስራቅ ብቻ ተጠምዳ እንድትቆይ በማድረግ በታይዋንና በደቡብ ቻይና ባህር ላይ ያላትን እንቅስቃሴ ለማስፋት አቅዳለች። የቻይና የጦር መርከቦች ወደ ፋርስ ባህረ ሰላጤ ማምራታቸውና ከኢራን የባህር ኃይል ጋር የተቀናጀ ወታደራዊ ልምምድ ለማድረግ ማቀዳቸው በአካባቢው ሁለት ኃያላን ጎራዎች እንዲፈጠሩ አድርጓል። በአንድ በኩል አሜሪካና የአካባቢው አጋሮቿ፣ በሌላ በኩል ደግሞ በቻይና የምትደገፈው ኢራን እና ምናልባትም በሩቅ ሆና ሁኔታዎችን የምትከታተለው ሩሲያ የጥምረት ኢመደበኛ ቢሆንም የአሜሪካን ነጠላ የበላይነት ለመስበር ግን በቂ አቅም አለው። የቻይና የቴክኖሎጂ ድጋፍ ለኢራን የድሮንና የሚሳኤል ፕሮግራም መጨመር የአሜሪካን F-35 ጀቶች እንኳን ሳይቀር ወደፊት ፈተና ውስጥ ሊጥላቸው እንደሚችል ወታደራዊ ተንታኞች ይተነብያሉ። በሆርሙዝ ወሽመጥ አቅራቢያ የሚገኙት የኢራን ፈጣን ጀልባዎች በንግድ መርከቦች ላይ የሚያደርጉት ትንኮሳ ሌላኛው የጦርነቱ ገጽታ ነው። ኢራን ይህንን የምታደርገው ዓለም አቀፉ ማህበረሰብ በአሜሪካ ላይ ጫና እንዲያደርግ ለማገዝም ነው። የነዳጅ ዋጋ በጨመረ ቁጥር የምዕራባውያን ሀገራት ኢኮኖሚ ይናጋል። ይህም ህዝባቸው በመንግስታቸው ላይ ተቃውሞ እንዲያነሳም ያደርጋል። ስለዚህ ኢራን በባህር ላይ የምትፈጥረው ሁከት በዋሽንግተን የፖለቲካ ውሳኔ ላይ ተጽዕኖ የማሳደሪያ ስልቷ ነው። በሌላ በኩል አሜሪካ በሆርሙዝ ወሽመጥ የባህር ላይ ደህንነትን ለማስጠበቅ ሴንቲናል የተሰኘውን ግብረ ኃይል ማጠናከሯ በሁለቱ ኃይሎች መካከል ያለውን ርቀት ወደ ጥቂት ኪሎ ሜትሮች አጥቦታል። ማንኛውም ትንሽ ስህተት ወይም ያለመግባባት ወደ መጠነ ሰፊ ጦርነት ሊያመራ የሚችልበት ደረጃ ላይ ተደርሷል። የካቲት ወር ለዓለም የሰላም ተስፋ ወይስ ለታላቁ ጦርነት መጀመሪያ የሚለው ጥያቄ ምላሹ የሚገኘው በወታደራዊ ጡንቻ ማሳየትና በዲፕሎማሲያዊ ጥበብ መካከል